እንዳንቺ አይነቷ እንቅፋት መንገድ ላይ ቆመች እንጂ እኔማ ስራ ነበረኝ። አልጠራውክም፣ አልመጣውብክም። ስታየኝ የምትሄድበትን ትተህ ላጭርን ያዝረክረክ የመጣው አንተ ነህ። ስሚኝ ሴትዮ፣ በባሌ እንደማልደራደር ላስጠነቅቅሽ ነው የመጣሁት። ጆ፣ ለምን ብዬ ዋሻለሁ? ውሸት እንደማልወድ ታውቃለህ። አይ የተግባባን አይመስለኝም። እኔ እኮ ያልኩ አንድ ቤት ውስጥ 3 ሴት። አይ ጥሩ፣ እንደዛ እኮ እና ታዲያ ማንም የለም እንዴ? ግን በቃ ከዚህ በኋላ እንደዚህ ነው የሚቀጥለው። እንደውም ልንገርሽ፣ እርግዝናሽን ሁሉ አላመንኩም። ምን? ሁለተኛ ባሌ አጠገብ ብትደርሽ ለሚደርስብሽ ነገር እኔ ተጠያቂ አይደለሁ። ተይ እንጂ እያስፈራራሽም ባልሆነ። እስከ ዛሬ ክብርሽን ጠብቀሽ ከባሌ እንድትርቂ ነግሬሻለሁ። አንቺ ግን ክብር የሚባል ነገር ስላልወደደልሽ ከዚህ በኋላ እንደዛ የሚባል ነገር የለም። ማን ነው ባክሽ እንደዚህ ያደፋፍሮ እኔ ጋ የላከሽ? ሰምተሽኛል። እንግዲህ አርፈሽ የማትቀመጪ ከሆነ ከዚህ በኋላ ማታውቂያትን ኤልዳና ገልጽልሽ። እሺ? እኔን ለማስፈራራት ያለ ልክ እያረዘምሻለሽ ምላሽ ሰብስቢው። እሺ? አልነገረችኝም እንዳት ዛሬ ምላሽን ዘረጋሽ አልሽኝ አይደል? ነገ ደግሞ ጣልፎ የሚጥልሽን ገመድ ነው የምዘረጋልሽ። አቤት አቤት ንግግር! በግማሽ ቀን እንዲህ መሰልጠን ይቻላል እንዴ? ለነገሩ አንገት ደፊ ሀገር አጥፊ አይደል? እኔ ግን አንቺን ከባሌ ስር ማጥፋት እንጂ ሀገሬ ማጥፋት እቅድ የለኝም። ስለዚህ ክብርሽን ጠብቂ። ተይ እባክሽ። እና አሁን ልፍራሽ? ስለምታረግብኝ ነገር ልትነግሪ ነው? በደንብ ብፈሪ ነው የሚሻልሽ። ከዚህ በኋላ የምታውቂያትን ኤልዳና እንዳትጠብቂ። እሺ? እስካሁን ድረስ ለምን እንደሰማሁሽ ታውቂያለሽ? አስጠንቅቄ ስላስቆምኩሽ ነው። አትሳሳች። የምታወሪውን ነገር ስለማታደርጊ ቢያንስ እንዳረግሽው እንድታስቢ ብዬ ነው። የማላደርገው ይመስልሻል? እርግጠኛ የሆንኩበትን ነገር ነው የነገርኩሽ። ስሚኝ ሴትዮ፣ በባሌ እንደማልደራደር ላስጠነቅቅሽ ነው የመጣሁት። ዛሬ ትንሽ ለብሰሽ መጪ ከኔ ጋር መወዳደር አማርሽ? ለአንቺ ምንም አይነት ትዕግስት የለኝም። ትዕግስቴ በሙሉ ተሟጧል። ስለዚህ ባሌ አጠገብ ድርሽ ብለሽ እንዳለሽ። ባልሽ ያሳጣሽውን እኔ ጋር ሊፈልግ መጣ እንጂ እኔ ያልሄድኩበት። ልቀቂኝ! ልቀቂኝ! አንቺ ሴትዮ ያምሻል እንዴ? ያማል አይደል? አረ ምን ያማል? በጣም ያስደስታል። ልቀቂኝ! ከዚህ በኋላ ቤቴን ለመበጠጥ በሞከርሽ ቁጥር የመቀበሪያ ጉድጓድሽን እየቆፈርሽ እንደሆነ ቁጠሪ። እሺ? ምንድነው ለማይፈልግሽ ባል እንደዚህ መንገብገብ? ቆይ ጠብቂኝ፣ ደግሞ ሰራልሻለሁ። እሺ? ካልሆነ እኔ ሜሪ አይደለሁም። ማናችሁም ብትሆኑ ክብር አይወድላችሁም አይደል? ከዚህ በኋላ ግን እንደዚህ ነው የምንቀጥለው። ምን ሆንኩ ብለሽ ነው እንደዚህ የምታለቅሽው? አይ ምንም አልሆንኩም። ገና ስትጠየቂ ካለቀሽ ሲወሰድ እንዴት ልትሆኚ ነው? እባክህ ጋሼ፣ ገንዘብ በጣም ያስፈልገኛል። አባቴ በጠና ታሟል። የሚጠብቀው ተስፋ ደግሞ እኔ ብቻ ነኝ። ይህን እኮ እኔ በቀላሉ መፍታት እችላለሁ። እኔም ያንን በማሰብ ነው የጠየቅኩ። የኔ ቆንጆ፣ አንቺ ነገሩን አካበድሽው እንጂ ሁሉም ነገር እኮ በቀላሉ የሚፈታ ነው። አንተ በምትለው መንገድ እንዲፈታ አልፈለግም። እመኚኝ፣ ይህን ባደረግሽ ሰዓት አባትሽ ደህና ሆስፒታል ይታከማሉ። እኔም ዲያጎስ ያለ ብር ሰጥሻለሁ። አንቺም ደግሞ ቀብረር ብለሽ ትኖራለሽ። ግን አይከብድም? ምኑ ማለቴም ያለማምድሻለሁ። ምኑን ነው የምታለማምደኝ? እኔ እኮ እያልኩ ያለሁት። ግድ የለም የኔ ቆንጆ፣ ገብቶኛል። አታብራሪልኝ። አይ የተግባባን አይመስለኝም። እኔ እኮ ያልኩ አንድ ቤት ውስጥ 3 ሴት። በቃሽ። እኔ ካቻቻልኳችሁ ምን አገባሽ አንቺ? ይሄ በጣም የሚያሳፍር ነገር ነው። እንዴት ለስምህ አትጠነቀቅም? መስመርሽን አትለፊ። እኔ ዝቅ ብዬ ስላወራሽ ነው እንዴ? በጣም ታሳፍራለህ። እሺ ትሰሚኛለሽ? ይህንን አልስማማም ካልሽ ሌላ ብር የምታገኝበትን መንገድ እኔ እፈጥራለሁ። ቆይ አላሳዝንህም? ምን አድርጌ ነው በየጊዜው የምትመታኝ? ቦታሽን እየዘነጋሽ ስለሆነ። ካንተ ምንም አልፈልግም። ከዚህ ቤት ወጥቼ ሌላ ስራ እሰራለሁ። መውጣት አትችይም። ለምን? ይኸውልሽ ከወጣሽ ለአንቺ በጣም ይከፋብሻል። ምንም ቢሆን እዚህ ካለው ነገር አይበስም። እንግዲህ ውጪ፣ ግን እያለቀሽ መመለስሽ አይቀርም። ነግሬሻለሁ። ቆይ ምንድን ነው ያደረኩት? የእሱ ነገር አያሳስብም። አሁን እጅ ውስጥ ገብቷል። ቀስ ብዬ ደግሞ ወደ ቤት ለመግባት እየሞከርኩ ነው። ያለውን ነገር ደግሞ የተከታተልኩ አሳውቅሻለሁ። እሺ እሺ። የኔ ፍቅር ፈልግሃለሁ በጣም። እሱን ለማወቅ መገናኘት አለብና። እሺ እንዳትቆይ፣ እጠብቅሃለሁ። እሺ። ምንም ጊዜው ቢረፍድ አንተም ቢሆን የእጅህን ታገኛታለህ።
ኤልዱ ሰላም አይደለም እንዴ? አንዳንድ ሰዎች እያሉ ቤት በኩል ሰላም ሆናለሁ እንዴ? ኤልዱ ስለማንም ታወሪ? የእሷን ስምማ አልጠራም። የማንን? አለች አንድ ስራ ፈት ቤቴ ለመበጥበጥ ሆን ብላ የተነሳች። በዚህ ልክ አናዳሽ ነው? ተወኝ እስኪ ቢኒ፣ አንተ በጣም ብዙ ያልገባህ ነገር አለ። አሁን ባስረዳህ ምንም አይገባህም። ይልቅ አንተ እንዴት ነህ? ደበረህ እንዴ? ኧረ አልደበረኝም። ያው ብቸኝነቱ ምናምን። አሁን እኮ ብቸኝነት የምፈልገው ነገር ነው። ያለፉት ጊዜያትን ቢያሳምመኝም አሁን ግን ወደዋለሁ። ብቸኝነቱና መጠያየቁ ተረሳና ምን ላይ እንዳለክ እንኳን አላውቅም። አሁን ምን ላይ ነክ? እስኪ አዎ ጆ ራሱ አንድ ቀን ሲቀረኝ እንደምመጣ ያወቀው። ለትንሽ ጊዜ እዚህ ነው ማርፎ። የእንግዳው ጋር ሳጣው ካደል የነበርኩት ሁኔታ እኮ በጣም ዝብርቅርቅ ስለነበር ነው። ይቅርታ። ኧረ ተይ ኤልዱ፣ ይህን እንኳን አይቶ ለመረዳት እኮ አይከብደኝም። ቢኒዬ ስለተረዳኝ በጣም አመሰግናለሁ። ችግር የለውም። ዛሬ ግን የድሮዋን ኤልዳና መስለሻል አይደል? ምን ላርግ ብለን ነው ግን በቃ ሳልፈልግ ውጭ የተስተካክሎ ውስጤ ሊበላሽ ነው። ምን ማለት ነው? እኔም አልፈልግም ነበር ግን በቃ አንዳንዴ የምትወደውን ነገር ለማሳካት ስትል የማትፈልገውን ትሆናለህ። ያንን ደግሞ በራሴ እያየሁት ነው። እንዲሆነሽ ግን መቀጠል ምች ይመስልሻል? ይሄ እኮ ያንቺ ማንነት አይደለም። ምን ላርግ ቢኒ? እሺ ምን ላርግ? ትዳሬንና እኮ ቤተሰቤን ላለማጣት ስለ የምከፍለው መስዋዕትነት ነው። እሺ ቆይ ምን ላርግ? ባሌን ካጣው እኮ እኔ መኖር ማልችል ስለሚመስለኝ እኮ ነው። ኤልዱ ተረጋጊ በቃ። ቆይ ምንድን ነው የሚያስጮሽ? እንዴ ሰላም የነበረ ቤት እኮ መተሽ በአንዴ በጠበጥሽ እንዴ? ቆይ እዚህ ቤት አንቺ እንዳለሽ ለመታወቅ መጮህ መንጫጫት አለብሽ? ደህና ዋልክ የኔ ባል። የትም ዞረሽ መተሽ ደህና ዋልክ ምናምን አትበይኝ። ውይ ይቅርታ አድርግልኝ። በጣም እኮ ስለቸኮልኩ ነው ሳልነግርህ የሄድኩት። መጣሁ። እሺ የኔ ባል። የራስሽ ጉዳይ። እሺ ሴትዮ፣ እዚህ ደግሞ ምን እየሰራሽ ነው? ምንስ ብሰራ ይመለከታል? ቆይ አንቺ አትሽም እንዴ? ምኑን ነው የማልችለው? በሰላም ማውራቱን ነዋ። ከአንተ ጋር በሰላም ማውራት ካልፈለግኩስ? ለነገሩ እኔን ጥፋተኛው አይደለም። በሰላም ማውራት ሰላም እንኳን በስነ ስርዓት ማታውቅ ሴትዮ ጋር ቆሜ ማውራት። ቆይ አንተ ትወደኛለህ እንዴ? ማ እኔ አንቺን? አዎ አንተ እኔን። አይደለም ልወድሽ እንዴት እንደምታስጠይኝ ባወቅሽ። ሁኔታ ግን እንደዛ አይመስልም። ባየኝ ቁጥር ሳትናገረኝ አታልፍም። እንደዛ ማለት ደግሞ ትወደኛለህ ማለት ነው። ቆይ ምን አለ የሚወደድ ነገር? አንድ ነገር እንኳን ሳይኖርሽ እኮ ለዚህ ያልሻለሽ። ታውቃለህ፣ የሚጠላ ነገር የለኝም። ማ አንቺ እኮ የሰው ባል ላይ እንደ ሙጫ ተጣብቀሽ አለቅ ያልሽ ሴት እኮ ነሽ። ደግሞ አፍሽን ሞልተሽ ታወሪያለሽ። ሰውዬ ስራ የለህም? እንደ አንቺ አይነቷ እንቅፋት መንገድ ላይ ቆመች እንጂ እኔማ ስራ ነበረኝ። አልጠራውክም፣ አልመጣሁብክም። ስታየኝ የምትሄድበትን ትተህ ላጭርን እያዝረከረክ የመጣው አንተ ነህ። አንቺ ልትመታኝ ባልሆነ እጅን የዘረጋው። አይ ልባርክሽ ነው። ይኸውልህ ልክህን ብታውቅ ጥሩ ነው። በየመንገዱ የምትላከፋት ተራ ሴት አይደለሁም። እሺ ምን አይነት ሴት እንደሆንሽ አይደለም ምን አንቺ ራስሽ ታውቂያለሽ። አሁን ይኸውልሽ ሳይሽ ላስጠነቅቅሽ ነው የመጣሁት። አቤት። አንተ ደግሞ ምን ብለህ ነው የምታስጠነቅቀኝ? ሴት ሆነሽ እንዴት ሴት ታስለቅሻለሽ? ትንሽ እንኳን አይከብድሽ? ይቅርታ ብትሄድልኝ ደስ ይለኛል። በቆየ ቁጥር የሆነ አስፈሪ ፍጡር እየመሰልከኝ ነው። ቆይ እንዴት ነው የሚያደርግሽ? እንዴትም ቢያደርገኝ የሚመለከተ አይመስለኝም። አዎ ስለ አንቺ አይመለከተኝም። ስትፈልጊ ገደል መግባት ትችላለሽ። ታዲያ እንደዚህ የምታወራው ስለማን ስለሚመለከተ ነው? ኤልዳና ማለት በጣም መወዳት እህቴ ናት። የእሷን ነገር ነካሽ ማለት እኔን ነካሽ ማለት ነው። አሀ እኔ መች ገብቶኝ። ለካ ለሷ ነው እንዲህ የምትንጨረጨረው። እንግዲህ ነግሬሻለሁ፣ አርፈሽ ተቀመጪ። አንተም ተጨማሪ ስራ ልትሆንብኝ ነው? ወይኔ ሜሪ፣ ሁሉም እየመጣ ይደነፋብሻል። ቆይ አሳያችኋለሁ። ጆ እያረክ ያለው ነገር ግን ምንም ነው ደስ የማይለው። አዎ ምንም አላደረኩም። ምናልባት ከዚህ በኋላ የማደርገው ነገር ደስ ላይል ይችላል። እስከ መች ነው እንደዚህ የምትቀጥሉት? ኤልዱ ሰላም ለማውረድ እየሞከረች ነው፣ አንተ ግን እየገፋሃት ነው ያለው። ቢኒ ይሄ የኛ ጉዳይ ነው። ከቻልክ በቃ ጣልቃ አትግባ። ምን ሆነሽ ነው አንቺ? እኔ ቆይ ምን ስላደረግኩ ነው እንደዚህ የምበደለው? አልገባኝም። ምን ሆነሽ ነው? እሺ ነይ ውጭ ወጥተን እናውራ። አንተ ነህ እንዲህ እያደረግከኝ ያለው። ቆይ እኔ ምን አደረግኩሽ? የነካሽ ሰው አለ? አልገባኝም። ምንድን ነው? ሜሪ ይኸውልሽ ተረጋጊና ውጭ ወጥተን እናውራ። አንተ አሰማኝም እንደ የትም አልሄድም። እንዲሁም ከዚህ ቤት አልወጣም። ምንድን ነው ነገሩ? ጆ በግድ ላስወጣት እንዴ? አይ ተዋት። ቆይ ጭራሽ ቤት ድረስ መጣሽ? ቆይ ሴትዮ ትዳራችን ለምን ትበጠብጫለሽ? ለምን ከቤታችን ውልቅ አትይም? ምንድን ነው? ቆይ ማናት? ምንድን ነው አድርጉ የምትለን ያለችው? ይኸውልህ ጆ
መንገድ ላይ አግኝታ እንዴት እንዳዋረደችኝ አታውቅም። ስንት ሰው በተሰበሰበበት መሰለክ የደበደበችኝ። ምንድን ነው የምታወሪው አንቺ? አዎ እዚህ ስትመጪ ምንም እንደማያውቅ ሰው አትሁኚ። ያደረግሽውን ነገር ታውቂዋለሽ። እንደዚህ እንድትሆኝማ አልፈቅድልሽም። ነይ ውጪ። ልቀቂኝ፣ ልቀቂኝ ብዬሻለሁ። ልቀቂኝ። ነይ ወደዛ ኮተትሽን ሰብስቢ። እንግዲህ ነይ ወደዛ። ኤልዳና ቆይ ምን እያደረግሽ ነው? ምን አደረግኩ? ከቤቴ መንቅሬ እያስወጣት ነው። ኤልዳና ቤቱ እንኳን የኔ ነው፣ እሱ እንዳትረሽ። ምን? አዎ የሰው ደግሞ እንደዚህ ማድረግ አትችይም፣ መብት የለሽ። ከዚህ በኋላ ግን ልመደው፣ እንደዚህ ነው የሚቀጥለው። እዚህ ቤት ድርሽ እንድትል አላርጋት። ይኸውልሽ ከአንቺ ጋር አልጨረስኩም፣ እመለሳለሁ። ሄሎ ቆይ ማናት? ምንድን ናት? ምን ትፈልጋ ነው? አላቅም። ምንድን ነው የተፈጠረው? አሁን ገና ነው። ከየት ነው የምመጪው? ውስጥ ስራ ይዤ ነበር። በዛ ላይ የተለመደው ነገር መስሎኝ በመሀል ላለመግባት ነው። ሜሪ አትከተለኝ። ይሄ ሁሉ ነገር የሚሆነው በአንተ የተነሳ ነው እኮ። ቁሚና እንዲያናግሪኝ አልፈልግም። እንዳትከተለኝ። ለምንድን ነው ተረጋግተሽ የተፈጠረውን ነገር ማትነግሪኝ? ከዚህ በላይ ምን ልንገርህ? እኔ ልጅህን በወዴ ይዤ መንከራተት ነበረብኝ ወይስ እንደዚህ ስታደርገኝ ማየት ነበረብህ? ቆመህ ቆይ ምን ማድረግ ነበረብኝ? ጭራሽ ምን ማድረግ ነበረብኝ ብለህ እኔን ትጠይቀኛለህ? እውነቴን እኮ ነው ሜሪ። ቆይ አንቺ በእኔ ቦታ ብትሆኝ ምን ነበር የምታደርጊው? በጣም ታሳፍራለህ። እሺ የምትናገሪው ነገር ካለ መናገር ትቻለሽ፣ አለበለዚያ ግን ገደል መግባት ትቻለሽ። ጆ እኔን ነው እንዲህ እየተናገርከኝ ያለው? ይኸውልሽ እኔ በዚህ ሰዓት ማንንም ሰው ለማመጥ አልፈልግም። ጆ በጣም ትገርማለህ። ማንም የላትም ብለህ ነው አይደል እንዲህ የምትጫወትብኝ? እኔ አልተጫወትኩብሽም። ከዚህ በላይ ምን ልታደርገኝ ትፈልጋለህ? ካገኘኝ በኋላ ያው እንደ ቆሻሻ ጥልጥለኝ አይደል? እንደፈለግሽ ማሰብ ትቻለሽ። እንደውም ልንገርሽ እርግዝናሽን ሁሉ አላመንኩበትም። ምን? አዎ። እንዴት እንኳን ትንሽ ማሰብ ያቅታል? በዚህ ቅስፈት እኔን እንደዚህ አውርዶ ማሰብ አይከብድም? ወድጄ መሰለሽ እንዴ እንደዚህ የምናገርሽ? እና ያስገድደ ሰው አለ? የአንቺ ሁኔታ ነው እንደዚህ እንድናገር የሚያደርገኝ። ቆይ እኔ ምን አደረግኩኝ? የተበደልኩት እኔ፣ እየተሰደብኩ ያለሁት እኔ። ቆይ ምን አድርጊ ነው የምትለኝ? እኔ ምንም አድርጌ አላልኩሽም፣ ግን በተደጋጋሚ ቤት እንዳትመጪ ነግሬሽ ነበር። ቆይ አሁንም ጥፋተኛዋ እኔ ነኝ? ምን አደረግኩ? በወደድኩ? ይኸውልሽ እኔ የምፈልገው የምነግርሽ ነገር እንድትሰሚ ብቻ ነው። እኔንስ ማን ነው የሚሰማኝ? ይኸውልሽ አሁን ማለቃቀሱን ተይ። ጆ አንተ ከመቼ ወዲህ ነው እኔ ላይ የተለወጥከው? መጀመሪያ ተረጋጊ። በዚህ ሁኔታሽ ምንም ነገር ላናግርሽ አልችልም። አላፊ አግዳሚው እያየን ነው። የቀረውን እየሄድን እናወራለን። በዚህ ሁኔታ ግን ሰው እንዴት ነው ትዳር የሚያስበው? ከባድ ነው አይደል? እያየሽው አይደል? እሱስ ልክ ነህ። ግን ያው ትዳር ውስጥ እንደዚህ አይነት ነገር አንዳንድ አይጠፋም አይደል? የምታየው ነገር ግን አንዳንዴ ይመስላል። አጋጣሚዎች ናቸው እንጂ መቼስ ተዋደው ነው የተጋቡት። ሲጀመር ፍቅር የለም ባክሽ። ሁሉም ነገር ማስመሰልና ድራማ ነው። አይ እንደዛማ አትበል። ፍቅር እንዳለማ ብዙዎች እኮ አስተምረውናል። ባክሽ ውሸት ነው። ሲጀመር ሴት ልጅ በጣም አስመሳይና ውሸታም ናት። እንዴ ሁሉንም ማመጨፍለቅ ተገቢ አይደለም። ወንዶች እንደሚጎዱ ሁሉ ሴቶችም ይጎዳሉ እኮ። እኔስ ምን አልኩሽ? ፍቅር ቢኖር ኖሮ መጎዳዳት እኮ የለም። ደግሞ በሴቷ ይብሳል። እኔ ሴት ልጅ አላምንም። የምርህን ነው? ይባስ ከተባለ እኮ በወንድ ነው የሚብሰው። ወንድ ማለት እኮ ወንድ ማለት ምን? አይ ምንም። እንዴ ቁጭ በይ እንጂ። ምንድነው እንዲህ ባንዴ ነርቨስ መሆን? ወይስ አንቺን በወንድ ተወርተሻል እንዴ? ለምለም እኔ ራሴ እንደዚህ ማግኘት አልፈልግም ነበር። ማንንም መናገርም ሆነ መሳደብ አልፈልግም ነበር። ኤልዳና መጥፎ ሰው እኮ እየሆንሽ ነው። ግን በቃ ከዚህ በኋላም እንደዚህ ነው የሚቀጥለው። ለነገሩ ለትዳርሽና ለባልሽ ስትይ ነው እንደዚህ ሆንሹ። አዎ እንጂ አንቺ መጥፎ ሰው አይደለሽም። ለምለም ምን ነው ያስከፋዎች ነገር አለ? አይ የለም። አሁን ብቻዬን መሆን ነው የምፈልገው። ካላስቸገርኩ ትሄድልኛለህ? እንደዚህ አይንሽ ቀልቶማ ትቼሽ አልሄድም። ምን ነው የተናገርኩሽ ነገር የሚያስለቅስ ነው እንዴ? ለምን አትሆኝም? በቃ ብቻዬን መሆን ነው የምፈልገው አልኩህ አይደል እንዴ? ንገሪኝ እንጂ። እንዲህ የምትሆኙ በእኔ ምክንያት ከሆነ ይቅርታ እንድጠይቅሽ ነው። በአንተ ምክንያት አይደለም፣ በራሴ ምክንያት ነው። ይቅርታው ደግሞ አስፈላጊ አይደለም። ፊትሽ እኮ በጣም እንደተረበሽ ያስታውቃል። ደህና ነኝ አልኩህ እኮ። ደህናማ አይደለሽም። አንደበትሽ ሊደብቅ ቢሞክርም ፊትሽ ግን እውነቱን እየተናገረ ነው። ደህና ነኝ አልኩህ እኮ። ደህና ነኝ፣ በቃ ተወኝ። ገና ነኝ ተወኝ ካለች ለምን አትዋትም? ምንም ነገር አንተ እንዳሰብከው አይደለም። እኔ ምንም አላሰብኩም። ባይሆን እናንተ ያሰባችሁት ነገር ካለ ንገሩኝ። ድንገት ስታለቅስ አይቻት ምን እንደሆነች ልጠይቃት ገብቼ ነው። ምንድን ነው እንደተገረፈ ልጅ የምትለፈልፈው? እኔ እኮ ምንም አላልኩም። አንተማ ምንም አላልከኝም።
ያው ግን ሌላ ነገር እንዳይመስል ብዬ ነው። አይዞህ አትስጋ። ግን ከዚህ በላይ እዚህ መቆየት ያለብህ አይመስለኝም። ስራሽ ነው አይደል አንገትሽ የሚያስደፋሽ? ጋሺ እውነት ምንም ነገር አላደረኩም። እሱ እንዳለ አንተ እንዳሰብከው አይደለም። አብራችሁ መታየት በጣም አበዝታችኋል። ምን ብታሳዩ ነው በመጣው ቁጥር ክችን የማገኘው? አጋጣሚ ነው እንጂ እንኳን አብረን ይቅርና ብዙ እንኳን አናወራም እኮ። የኔ ቆንጆ እኔ እኮ ላንቺ አስቤ ነው። ያናገርሽን ሰው ሁሉ ደግሞ አትመኝ። እሺ አላምንም። እና ይኸውልሽ ድጋሚ አፍላፍ ገጥማችሁ ስታወሩ ባገኛችሁ ውርድ ከራሴ። ምነው ፈጣሪ፣ ምነው ፈተና ይበዛብኝ አንዱን ስለ አንዱ። ብታይ ጓደኛዬ ጆ እንዴት እንደተቀየረ አታውቂም። የሚገርመው እኮ በዚህ ፍጥነት መቀየሩ ነው። እንዲሆንብኛል ብዬ በጭራሽ አስቤ አላውቅም ነበር። ለነገሩ ተይው እባክሽ፣ ለሚስቱ ያልተመለሰ ለእኔ ይመለሳል ብለሽ ነው። ለማንኛውም ጓደኛዬ አታስቢ፣ ያሰብነውን ነገር በቅርቡ አድርገዋለሁ። በቃሽ፣ አንቺም አታስቢ። እሺ ቻው። እሺ ቆይ ቢኒያም፣ ከዛች ተራ ሰራተኛ ጋር ምንድን ነው የጀመርከው? እኔ ምን እጀምራለሁ ደግሞ? ምን ጀምርናለች? ይኸውልህ ሰራተኛ ስርስር እያርቅ የቤተሰቦችን ክብር ባታዋርድ ጥሩ። ይቅርታ አድርግልኝና የምታወራው ነገር እኔን አይመለከተኝም። እዚህ ጋር ሌላ ሰው አለ ወይስ ለጠረጴዛው ማውራ ነው ይመስል? እኔ እንደዛ ማለት ፈልጌ አይደለም፣ ግን ደግሞ እኔ ሰራተኛ ስርስር አላልኩም። በአይኔ ያየሁትን ነገር ነው የተናገርኩት። መቼስ አትዋሽኝም አይደል? ጆ ለምን ብዬ ዋሻለሁ? ውሸት እንደማልወድ ታውቃለህ፣ ያውም ለሴት ብዬ። ጎበዝ፣ ለሴት ብለህ ምንም ነገር አታደርግ። ይኸውልህ ሴቶች ማለት በሳቅ አስጀምሮ በለቅሶ ነው የሚያስጨርሱ። ስለዚህ በታሪክ ማመን የለብህ። እሺ እጠነቀቃለሁ ወንድሜ። እና ደግሞ እኔን ከለምለምን ጋር መጠርጠር አቁም። ያ በፍጹም ማይሆን ነገር ነው። በጣም ጥሩ። ንግግራችሁን ገደብ ሊኖረው ይገባል። አፍ ለአፍ ገጥሞ ማውራቱ ለአንተም አይጠቅምህ። አጋጣሚ ነው እንጂ እኔና እሷ በተለየ ጉዳይ የምናወራበት ነገር የለም እኮ። አንዳንድ አጋጣሚዎች አይታወቁ፣ ወደ አልተፈለገ ነገር ሊመሩ ይችላሉ። ወደ ምን አይነት ነገር? ምናልባት ወደ ውድቀት። ውድቀት? አዎ ውድቀት። ለማንኛውም ጀግናው ጠንቀቅ በል። ውድቀት? ለነገሩ ሁሌም ሴት ልጅ ወደ ውድቀት ነው ትመራው። ለምለም ምን ሆንሽ ነው? ምን ነው ኤልዱ፣ ያስፈለገሽ ነገር አለ እንዴ? እስቲ ቀና ብለሽ እያየሽኝ አውሪ። ኤልዱ ዝም ብለሽ እኮ ነው የምትጨነቂው። ትንሽ ራሴን አሞኝ ነው። ያስቀየመሽ የተናገረሽ ሰው አለ? ማንም አልተናገረኝ። ምን አድርጊያችሁ ያስቀይሙኛል ብለሽ ነው? የሆነ ነገር እንደሆንሽማ ፊትሽ በደንብ ነው የሚያስታውቀው። ለምለምዬ እኔ እኮ እህትሽ ነኝ። የሆንሽውን ነገር መናገር ትችያለሽ። እንደዚህማ አትጨነቂ። እኔ ምንም ልሆን ስለማልችል አታስቢ። እንዴት ነው የማላስበው? ስንት ያለቀስኩባቸው ቀናቶች በሙሉ እኮ አንቺ አብረሽኝ ነበርሽ። ህመሜን በሙሉ ስትታመሚልኝ እንዴት ነው የምረሳው? ኤልዱ እኔ ተጨነቂ አንቺን ማስጨነቅ አልፈልግም። አንቺ ለራስሽ ብዙ ነገር ያለብሽ ሴት ነሽ። ምንም ቢሆን ከአንድ ሁለት ይሻላል። ግድ የለሽም ለምለምዬ፣ ንገሪኝ። ትንሽ እንኳን ላግዝሽ። ከዚህ ሀገር መውጣት አለብኝ። ለምን ማለት? የት ነው የምትወጪው? የተሻለ ገንዘብ ፍለጋ ግድ መሄድ አለብኝ። በእርግጥ እኛ የምንከፍልሽ ገንዘብ በቂ ነው አልልሽም። ከዚህ የተሻለ ስራና ገንዘብ ብታገኝ ምኞቴ ነው። ግን በድንገት ተነስተሽ ስትሄጂ ምንድን ነው ብዬ ነው። ድንገት አይደለም የወሰንኩት። እስከዛሬም የቆየሁት በቂ ገንዘብ ስለሌለኝ ነው እኮ። ምክንያትሽ ምንድን ነው? ለምለምዬ ገና እኮ ልጅ ነሽ። ተስፋ እየቆረጥሽ ነው እንዴ? አይደለም፣ ሞት አባቴን ሳይቀድመኝ ልቅደመው ብዬ ነው። አባቴ ሲስቅ ማየት እፈልጋለሁ። አይዞሽ፣ ደግሞ እኔ ከጎንሽ አለሁ። እሺ። ከተገናኘን ረጅም ጊዜ ሆነ አይደል? አዎ እኔም ከመጣሁ እዚህ አላየሁህም። ቆየህ እንዴ ከመጣ? አይ ሰሞኑን ነው የመጣሁት። አይ ጥሩ፣ እንደዛ ከሆነ እና ታዲያ ማንም የለም እንደ ቤት? አረ ሁሉም አሉ። እንደውም ይኸው መጣች። እንዴ አቤሌ፣ እንዴት ነው? ደህና ነሽ? ደግሞ በጣም ጥሩ ለውጥ ነው ያየሁብሽ። አመሰግናለሁ። ዛሬ እንዴት ብቅ አልክ? ምን ነው መምጣቴ ችግር ነበረው እንዴ? ኧረ እኔ አልወጣኝም፣ ግን ያው ያለውን ነገር ታውቀ የለ። ስጋትሽ እኮ ይገባኛል ሄልዱ፣ ግን የስንት ጊዜ ጓደኝነታችን እንዲህ በቀላሉ ሲፈርስ ማየት ከበደኝ። አንተማ ልክ ነህ፣ ግን አሁን እሱ ያለበት ሁኔታ ለመረዳት አያስችለውም። አልገባኝም ሄልዱ፣ በአቤልና በጆ መካከል ጥላለ? አዎ ነበር፣ ግን አሁን ያን ነገር ማስተካከል አለብኝ ብዬ ስላሰብኩ ነው የመጣሁት። አሁን ያን ማድረግ የሚችል አይመስለኝም። ለምንድን ነው የማይቻለው? አንቺ ያለሽ እንዴ ተስፋ ሰጭኝ የነበረው። አሁን ምን ተገኘና ነው የማይቻለው? እኔ የማይቻልኩትን ያህል እየሞከርኩ ነው፣ እና ግን ያው ትንሽ ልፋት ይፈልጋል።
እሺ እንዴት ነው? ተሰብስባችሁ እያማችሁኝ ነው? ተናገሩ እንጂ ምን ይዘጋችኋል? እንኳን ደህና ቆየ ጆ። ደህና ብቆይ ባልቆይ አንተ ይመለከታል እንዴ? አልሰደብኩም እኮ እንኳን ደህና መጣ ስላልከኝ እኔ ልጠይቅህ ብዬ ነው። አጉል ጨዋ ለመሆን አትሞክር። አሁን ምንም ነገር ሳትናገር ከቤት ይውጣ። ምንድን ነው አስሬ ቤቴ ቤቴ ምናምን የምትለው? የአንተ ቤት እኮ የተለየ ቤት ነው እንዴ? ምን እየሆናችሁ ነው? ተረጋጉ እንጂ። ይኸውልህ ቢገባ እያፈረስክ ያለውን ነገር ለመጠገን እየሞከርኩ ነው። ቆይ አንተ ማን ስለሆንክ ነው በገዛ ቤቴ መጥተህ እንደዚህ የምትናገረኝ? ማንም ስለሆንክ አይደለም፣ ጓደኛዬ ስለሆንክና የምትሄድበት መንገድ ትክክል ስላልሆነ ላሳይ ብዬ ነው። ሰውዬ ምንም ባረግ አይመለከትህም። አንተ እዚህ ቤት የምትመላለሰው ትዳሬ ለማፍረስ ነው። ማ እኔ ነኝ አንተን ትዳር ማፈርሰው? ይኸውልህ የምታገስ ያሳለፍናቸውን ጥሩ ጊዜዎች እያሰብኩ ነው። ቆይ ባታስባቸው ምን ልታመጣ? አረ እናንተ ረፉ። ትልልቅ ሰዎች አይደላችሁም እንዴ? እንደ ትልቅ ሰው አስብ። ሌላው ነገር ቢቀር እንኳን እንደ ባለ ትዳር ሰው አስብ። አንቺ ነሽ ሻይ ልብ ልብ እንዲሰማው የምታደርጊው? እኔ ምን አደረግኩ? ያው እንደለመድሽው ደውለሽ አለቃቅስሽበት ይሆናል። እንደዛ መቼም ላረግ እንደማልችል ልቦና ያውቀዋል። ምንም ለመደባበቅ አትሞክሪ። ትዳራችን እንዲፈርስ እያርግሽ ያለሽው አንቺ ነሽ። ማን? እኔ? አዎ ስታወሪ ማትፈልጊ ትመስያለሽ። ውስጥ ውስጡን የምትሰሪውን ግን። ጆን የማይመስል ነገር አታውራ። ነገሮችን ደግሞ በመጥፎ መንገድ ብቻ አትረዳ። በቃሽ። ለእኔ ምንም አይነት መልስ አትስጭኝ። ቆይ ሰው በዚህ ልክ እንዴት ይቀየራል? ምን ፈለግሽ? ተረጋጋ እንጂ ልትመታኝ ነው እንዴ? አስፈላጊ መስሎኝ ከታየኛው። በጣም ተናዳል። ምንድነው አይነን እስኪቀላ ድረስ እንዲያናደደ? አንቺን አይመለከትሽ። እያናገርኩ ጥለኸኝ ልትሄድ ነው? ንቀት እኮ ነው። ቆይ ምን ፈልገሽ ነው? እኔም አንድ ቆንጆ ሀሳብ አስቤ ነበር። እና እኔ ምን አገባኝ? ስለሚያገባህማን ያስቆምኩ። ይቅርታ ሴትዮ፣ የትኛውም ያንቺ ሀሳብ እንዲመለከተኝ አልፈልግም። ትንሽ መረጋጋት ብችል ጥሩ ነው። የምነግርህ ነገር በጣም ይጠቅመዋል። ቆይ ስታይኝ ጅል ነው ይመስልሽ? ዝም ብዬ ማምልሽ ይመስልሻል? እኔ እንደዛ አላልኩም። እመነኝ ብዬም አላስገድድህም። ግን እኔ ጋር አንድ ነገር አለ እንድታሸንፍ የሚያደርግ። ማለት ነው ማሸንፈው? ጆኒን። ምን? አልገባኝም። በምንድን ነው ማሸንፈው? እሱን እኔን ተባበረኝና ታየዋለህ። አይገርምሽም? መጀመሪያም ብዬሽ ነበር፣ አንቺ ማለት እስስት ነሽ። መቼም ነው ማላምንሽ። ምንድነው እንደዚህ ድርቅ ማለት? እመነኝ እኮ አላልኩም። ብቻ አንተ ተባበረኝ። ሴትዮ ነገርኩሽ እኮ ምንም የምተባበርሽ ነገር የለም። ኤልዳናን ማዳን አለብን። ምንድን ነው ያልሽው? ሰምተኛል። መድገም የሚያስፈልገኝ አይመስለኝም። እሺ እንዴ ማንም የለ ብላችሁ ጭራሽ መተቃቀፍ ጀመራችሁ? አረ አይ እንደዛ አይደለም። ቆይ በየቀኑ እንደዚህ አይደለም ማለት አይሰለችም? ምን ለማድረግ እየሞከርክ ነው? ምንም ለማድረግ አልሞከርኩም። በአጋጣሚ ልትወርቅ ስትል ደገፍኳት። ያ ነው በቃ የተፈጠረው። ሰማኛለህ? ልጅቷ ሰራተኛ መሆኗን አትዘንጋ። ባገኘችው አጋጣሚ መለጠፍ ነው የምትፈልገው። አንተ ደግሞ ይሄ እንዲሆን እያመቻቸ ነው። ለማንኛውም አስብበት። ወይኔ ቅሌቴ! አሁን ደግሞ ምን ይለኝ ይሆን? ፈጣሪው ያንተ እርዳኝ። ሄሎ አብዬ፣ እንዴት ነህ? እኔ በጣም ደህና ነኝ። እውነት ደህና ነህ? እሰይ፣ በጣም ጨንቆኝ ነበር። አዎ ስራ በጣም ጥሩ ነው። አይ ምንም ነገር አልቸገረኝም። አንተ ብቻ ሰላም ሆነልኝ። እሺ አብዬ። እሺ አሜን። ሰላም። አስደነገጥሽኝ እኮ። አይ ምንም እየሰራው አይደለም። በቃ ሲመችኝ እደውልሻለሁ። እሺ ቻው። ሲጀመር እኔ መያዝ አልነበረብህም። ለምለም ደህና ነሽ? እኔማ ደህና ነበርኩ። አንተ ይዘኸኝ ጉድ ሰራኸኝ እንጂ። እንዴ ለሌላ ነገር ያዝኩሽ አስመሰልሽው እኮ። እነሱ የሚያስበው እንደ ሌላ ነገር ነው። አንቺ ሌላ ነገር አላደረግሽ። ምን በዚህ ልክ ያስጨንቅሻል? እንዴት ምን አስጨነቅሽ ትለኛለህ? በርካችን እንጣ
ምን ፈልገሽ መጣሽ? የመጣሁበትን ነገር ተናግሬ እሄዳለሁ። ለማንኛውም አንቺ የምትፈልጊው ሰው እዚህ ስለሌለ ውጪ። ኧረ እባክሽ ለምለም ተይ። የኔት ምን ፈልገሽ ነው? ጎሽ አንተ ጥሩ ሰው ትመስላለህ። ይሄን ደብዳቤ ለኤልዳና አስጥልኝ። እንዳትቀበላት። እቺ ሰው መሰለች። አደራ ወሳኝ መልእክት ነው። እሺ ለምን ተቀበልካት? እርግጠኛ ነኝ እዚህ ወረቀት ውስጥ ምንም ጥሩ ነገር የለም። በምን አወቅሽ? እየነገርኩ ነው። ኤልዳና ይሄን ወረቀት አይታ አንድ ነገር ብትሆን አንተ ነህ ተጠያቂ። ምንድን ነው? ምንም ወይኔ ጉዴ!